ጤና ይስጥልኝ አድማጮቼ እንኳን ወደ ዩቲዩብ ቻናል በሰላም መጣችሁ። ጌታቸው ከተማ ነኝ። ከዚህ በፊት የኢቨንት ዌዲንግ ላይ ሰርቼላችሁ ነበርና እዛ ላይ ባለኝ መረጃ መሰረት ኮንቲንጀንሲ 6% የሚል አለና ስለዚህ ኮንቲንጀንሲ ምንድነው እንዴት ነው የምንሰራው የሚለውን እኔ እዚህ ጋር ለማሳየት ያህል ኮንቲንጀንሲ ምንለው extra reserve amount of money kept for unexpected expenses ማለት ነው። እዚህ ጋር ለኢመርጀንሲ ለተለያዩ ነገሮች ብለን ድንገት የምንይዛቸው መጠባበቂያ ገንዘቦች ናቸው ማለት ነው። during the event ሊሆን ይችላል ፕሮጀክት ሊሆን ይችላል ማለት ነው። ለምሳሌ ዌዲንጉ ላይ 400 ሰው ብዬ ብል ከ400 በላይ ሊመጣብኝ ይችላል። ለዛ ኮንቲንጀንሲ የተወሰነ መያዝ ይጠበቅብናል ማለት ነው። ስለዚህ ኮንቲንጀንሲ ለምን እንይዛለን? for additional guests arriving unexpectedly ማለት ነው። ለምሳሌ 400 ሰው ጠርቼ 430 ሰው ሊመጣ ይችል ይሆናል። ስለዚህ 30ውን ለመጠባበቂያ ልንይዝበት እንችላለን ማለት ነው። ኮንቲንጀንሲ ነው። ሌላው ኤክስትራ ፉድ ኦር ድሪንክስ ኒድድ ይለናል። ተጨማሪ ምግቦችና መጠጦች ቢያስፈልጉ፣ ዲኮሬሽን ላይ ቼንጆች ካሉ፣ ኢኩዊፕመንት ፕሮብሌም ቢኖር፣ ለምሳሌ ማቴሪያል ይሁን የተለያዩ እቃዎች ሊሰበር ይችል ይሆናልና ለዛም ሊሆን ይችላል። ትራንስፖርት ኦር ሴትአፕ ዲሌዎች ሊኖሩ ይችላሉ። ፕራይስ ኢንክሪዝ ሊያደርግ ይችላል። ኮንቲንጀንሲ ኢዝ በቃ ተጠባባቂ የምንይዘው ገንዘብ ነው ማለት ነው። ምን እንደሚፈጠር ምን እንደሚመጣ አናውቅም ማለት ነው። ስለዚህ ኤክስትራ አማውንት ኦፍ መኒ መያዝ ይኖርብናል ማለት ነው። ሪዘርቭ ማድረግ መቻል አለብን ማለት ነው። ስለዚህ ኮንቲንጀንሲውን እንዴት እንሰራለን የሚለውን እኔ ስለዚህ እንግዲህ አሁን እዚህ ጋር በተሰጠው ጊቭን መሰረት ቫሪ ሊያደርግ ይችላል። አሁን 6% ተባለ 10% 50% ሊሆን ይችላል። አሁን ባለኝ መረጃ 6% ኮንቲንጀንሲ ከሆነ እንዴት ነው የምንሰራው ነው። ይሄንን ኤክስትራ አማውንት ኦፍ መኒ መጨመር ይኖርብናል ማለት ነው። ለምሳሌ ባለፈው የኢቨንት ዌዲንግ ላይ ከሰራውበት ላይ ልቀጥልና ሰብቶታሉን ካስታወሳችሁ ሰብቶታሉን 14790 ብር ነው የመጣውና እሱ ላይ 6% እንዴት ነው የምንሰራው ነው። እንግዲህ እዛም ላይ ዌዲንጉ ላይ የሰጧችሁ ቁጥሮች ሊለያይ ይችላል። ዋናው አሰራሩን ማወቅና በዛ አሰራር መሰረት መስራት መቻል ነውና ግዴታ ሂጄ ይሄንን ኤግዛክት ቁጥር አላገኘሁትም ብላችሁ እንዳታስቡ ማለት ነው። አሰራሩን አንደርስታንድ ማድረግ ነው። ስለዚህ ባለፈው በሰራውት ላይ 14790 ሰብቶታል መጥቷል። ስለዚህ ኮንቲንጀንሲ 6% አለኝ ነው። ስለዚህ ባለፈው እንዳልኩት ኮንቲንጀንሲዋ 6% ከሆነች የአጠቃላይ ሰብቶታሉን 6% እንሰራለን። 6 ዲቫይድድ ባይ 100 ማለት ነው። ስለዚህ 14790 ሲባዛ በ6 ሲካፈል ለ100 ስታረጉት 887.40 ይመጣል ማለት ነው። ይሄን ያህል ብር ይሆናል። ይሄ ምንድነው? ኮንቲንጀንሲዋ ነች ማለት ነው። እቺኛዋ ኮንቲንጀንሲ ነች። ስለዚህ ተጨማሪ የያዝናት ብር 887.4 ነው የሚሆነው ማለት ነው። ስለዚህ እዛ ባለፈው የሰራሁት ጋር ማስተካከያ እያደረግን ስንል ለምሳሌ ሰብቶታሉ 14790 ነው። ኮንቲንጀንሲ 887.4 ነው። ኒው አዲስ ሰብቶታላችን ስንት ይመጣል? 15677.4 ይመጣል ማለት ነው። ይሄ ኮንቲንጀንሲውን ጨምሮ ያለችው አማውንት ማለት ነው። ስለዚህ ከዚህ በኋላ ምንድነው ያደረኩት? ባለፈው ያሳያችሁ ላይ ሰርቪስ ቻርጅ እና ቫት መስራት ነው። አሁን ሰርቪስ ቻርጅ እና ቫት ስንሰራ የማንን ነው የምንሰራው? ኮንቲንጀንሲውን ጨምሮ ያለውን የ15677.4ን እንሰራለን ማለት ነው። ስለዚህ እዚህ ጋር እንደምታዩት ሰርቪስ ቻርጅ ኤንድ ቫት ካልኩሌት እናደርጋለን። አሁን ያመጣነው ኒው ሰብቶታል ይሄ ነው 15677.4። ይሄንን አማውንት ሰርቪስ ቻርጅን ስለሆነ የምንሰራው በ10% 10 ሲካፈል ለ100 አድርጋችሁ መስራት ነው። ስለዚህ ሰርቪስ ቻርጃችን 1567.74 ይመጣል ማለት ነው። ከዚህ በኋላ ቫቱን እንሰራለን። ቫት በምንሰራ ጊዜ አዲስ ያመጣነው ኒው ሰብቶታል አለ ይሄ ማለት ነው 15677 እሱ ላይ መደመር አለብን። ስንት እንደምር? ሰርቪስ ቻርጁ 1567.74 ማለት ነው። እሱን ስንደምር አጠቃላይ
17245.14 መጣ። ይሄ የኒው ሰብ ቶታል እና ሰርቪስ ቻርጅ ድምር ነው እንጂ ገና ቫቱን አላወጣንም። ስለዚህ ቫቱን ስንሰራ ይሄንን 17245.14ን በ15% እናበዛዋለን ማለት ነው። እዚህ ጋር እንደምታዩት በ15% ይባዛል። በ15% ስናበዛው ቫታችን 2586.77 መጣ። ይሄ ቫት ነው። ከዛ ግራንድ ቶታሉን ስንሰራ የሶስቱን ድምር ነው የምንወስደው ማለት ነው። ስለዚህ ግራንድ ቶታል ኢዝ ኢኳል ቱ ብለን የኒው ሰብ ቶታል አለ 15677 ይሄ በቀኝ የምታዩት ቴብል ላይ ያለው ማለት ነው። 15677.4 አለኝ ፕላስ ሰርቪስ ቻርጃችን አለ 1567.74 ፕላስ ቫት አለ 2586.77 የዚህ ድምር 19831.91 መጣ ማለት ነው። ይሄ ግራንድ ቶታላችን ነው ማለት ነው። ግራንድ ቶታላችን ይሄ ይመጣል። ሶ እንደ ምሳሌ እዛ ላይ በጀት አስቀምጬ የነበረው በፊቱ የዌዲንግ ኢቨንት ላይ 20,000 ነው። 20,000 በጀታችን ነበረ። ግራንድ ቶታላችን ኦልሞስት 19831.91 ነው። ስለዚህ ሪሜኒንግ በጀት ስንት አለኝ ብዬ ስል ከሁለቱ አቀናንሽ የማገኘው ነው ማለት ነው። እሱ ስንት ይመጣል? 168.09 ይመጣል ማለት ነው። ይሄ የቀረን በጀት ማለት ነው 20,000 ብር ብለን ስለያዝን ማለት ነው። እና ኮንቲንጀንሲ ቢሰጥ በዚህ መልኩ ነው የምትሰሩት ለማለት ነው። ስላዳመጣችሁኝ አመሰግናለሁ። ሰብስክራይብ፣ ላይክ እና ሼር እንድታደርጉ ጠይቃለሁ። መልካም ጊዜ